የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ይህ አዋዜ ልዩ ሰበር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታሪፍ የጋረደው የዩክሬን ጦርነት የሰላም ጥረታቸውን ለመቀጠል ቁልፍ መልእክተኛቸውን ስቲቭ ዊትኮፍ ወደ ራሽያ ልከው ከፕሬዝዳንት ቭላዲሚር ፑቲን ጋር ቅዱስ ፒተርስበርግ ከተማ ውስጥ በዛሬው ዕለት ተገናኝተው መነጋገራቸው ተሰማ። ፒተርስበርግ የራሳቸው ፕሬዝዳንት ቭላዲሚር ፑቲንና በዓለም ተደናቂው ነቢይ ደራሲ ፊዮዶር ዶስቶየቭስኪ የትውልድ ከተማ ነች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሲናገሩ ከባድ ሥራ ቀጥሏል። ዊትኮፍ የፕሬዝደንት ዶናልድ ትራምፕ ልዩ ተወካይ እንደመሆናቸው መጠን ከፕሬዝደንታቸው አንዳች ቁም ነገር ለፕሬዝደንት ፑቲን ይዘው ሳይመጡ አልቀረም ብለዋል። ፑቲን አሉ ፔስኮቭ ማብራሪያቸውን ሲቀጥሉ ፑቲን የመጣላቸውን መልእክት ብለው ያዳምጣሉ። የዩክሬንን ጦርነት መቋጫ የተለያዩ ዘርፎች ላይ ያተኮረው ውይይትም ይቀጥላል ብለዋል። ትናንት የራሽያ የመንግሥት ሚዲያ ዊትኮፍንና የራሽያን የኢኮኖሚ ተደራዳሪ ክሪል ዲሜትሪየቭን ከአንድ ሁነኛ የፒተርስበርግ ሆቴል ተያይዘው ሲወጡ አሳይቷል። የሩሲያው ኃያል ፕሬዝደንት ቭላዲሚር ፑቲን ባለፈው ጊዜም የዩክሬንን ፕሬዝደንት ቮሎዲሚር ዘለንስኪን አብሬው ተቀምጬ ውል የምፈራረመው ሕጋዊ ሰው አይደለም የሚል አንድምታ ያለው የሽግግር መንግሥት ምስረታ መጠየቃቸው ያስከፋቸው ፕሬዝደንት ዶናልድ ትራምፕ በፑቲን ሐሳብ ነደድኩ፣ አንጀቴ ተቃጠለ ማለታቸው አይዘነጋም። ኤንቢሲ ኒውስ ለተሰኘው የአገራቸው ቴሌቪዥን በሰጡት ቃለ ምልልስ እኔና ራሽያ የዩክሬንን ደም መፋሰስ የሚያስቆም ስምምነት መድረስ ካልቻልንና የዚህ ምክንያቱ የራሽያ ጥፋት ነው ብዬ ካሰብኩ የራሽያን የነዳጅ ዘይት የሚገዙ ደንበኞቿ ላይ ታሪፍ እጥላለሁ ሲሉ መዛታቸው አይዘነጋም። ትራምፕ ትናንት ጠዋትም ትሩዝ በተሰኘ ማኅበራዊ ገጻቸው ራሽያ መንቀሳቀስ አለባት ሲሉ አሳስበዋል። ብዙ ሕዝብ እየሞተ ነው። በየሳምንቱ በዚያ አስከፊና ትርጉም አልባ ጦርነት ሺዎች እየረገፉ ነው። ይህ ጦርነት መጀመሪያም መሆን አልነበረበትም። በወቅቱ እኔ ፕሬዝደንት ሆኜ ቢሆን ኖሮ ፈጽሞም አይሆንም ነበር ብለዋል። ፑቲን አሜሪካና ዩክሬን ያቀረቡትን የአንድ ወር ሁሉን አውደ ውጊያዎች ያካትተ ተኩስ አቁም እንዲካሄድ ያቀረቡትን ሐሳብ ፕሬዝደንት ቭላዲሚር ፑቲን ሳይቀበሉ መቅረታቸው ይታወቃል። ባለፈው መጋቢት ወር እንደዚሁ ሁለቱም ተዋጊ ሀገራት በኤነርጂ ተቋማቶቻቸው ላይ የሚያካሄዱትን ጥቃት ለማቆም ተስማምተው ዝግጁ መሆናቸውን ለአሜሪካ በየፊናቸው ቢያረጋግጡም አንዱ ሌላውን ቃሉን አልጠበቀም፣ ድብደባውንም ቀጥሏል በመባባል ይወነጃጀላሉ። ራሽያ የተኩስ አቁም ስምምነት ይደረስ ዘንድ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ መስፋፋት እንዲቆም፣ በአውሮፓ የተሰማራው የአሜሪካ ጦር ቁጥር እንዲቀንስና የደህንነት ዋስትናዎቿ እንዲረጋገጡላት፣ እንደዚሁም በውስጥ ጉዳዮቿ ላይ ማንም ጣልቃ እንዳይገባ ትፈልጋለች። በአሁኑ ሰዓት የነዳጅ ዋጋ የቀነሰ በመሆኑ ራሽያ ውጊያውን በዘላቂነት ለመዋጋት ይሳናታል ይላሉ ተመልካቾች። ይህ በእንዲህ እንዳለ ዳንኤል እንግዲህ ታሪፍ ጋርዶታል ለጊዜው በዓለማችን የተፈጠረው ከፕሬዝደንት ዶናልድ ትራምፕ የአርነት ቀን መላው ዓለምን ማለት በሚቻልበት በሚያስደፍር ሁኔታ በአራቱም አቅጣጫ የረጩት የታሪፍ ጸበል ያስከተለውን የኢኮኖሚ ራስ ምታት በሚገባ ተከታትለዋል ብዬ አስባለሁ እና ከዚህ የኢኮኖሚያዊ ውዝግብ በተነሳ
የዩክሬን ጦርነት ለጊዜው የኋላ ወንበር ይዟልና በግልጽ እንደሚታየው ዶናልድ ትራምፕ እሱንም ለማንቀሳቀስ ያደረጉት ጥረት ሆኖ ነው የማየው። አሁን ዓለም እኚህ የትራምፕ ልዩ መልእክተኛ ዊትኮፍ ከሩሲያ በተጨማሪ እንግዲህ ወደ ኦማንም ይበራሉና ስራ ትንሽ አልበዛባቸውም ወይ? ሪሊ በዝቶባቸዋል ማለት ይቻላል። በነገራችን ላይ ዊትኮፍ ቢሊዮነር ናቸው፣ የሪል ስቴት ዲቨሎፐር ናቸው እና የፕሬዚደንት ዶናልድ ትራምፕ የንግድ አጋር ናቸው። ስለዚህ አሁን የፕሬዚደንት ዶናልድ ትራምፕ መንግስትን ኦሊጋርኪ በሚል ወይም የሀብታሞች መንግስት ልትለው ትችላለህ እንዲባል ካስተቹት ሰዎች አንዱ ናቸው። እንግዲህ ቢሊዮነር ናቸው እና ያው የግል ወዳጆች ናቸው ማለት ነው። ዶናልድ ትራምፕ መንግስታቸውን በአብዛኛው በዚህ መልኩ ነው ያዋቀሩት እና እኚህ ሰው ላይ ያላቸው መተማመን ከፍተኛ ነው። የልባቸው መልእክተኛ ናቸው። የመካከለኛው ምስራቅ ልዩ መልእክተኛቸው ናቸው። እንደገና ደግሞ በድፍን የዶናልድ ትራምፕ ልዩ መልእክተኛ ተብለው የሚታወቃሉ። አስፈላጊ ነው የሚሉበት ቦታ ላይ እሳቸውን ነው የሚወረውሩት እና አሁን ራሽያ ሲሄዱ ለሶስተኛ ጊዜ ነው። ለምሳሌ አንዱን በይፋ እናውቃለን፣ በዓለም የተዘገበ ነው። ከዛ በፊት ያደረጉትን ግን አሁን ነው ያወቅነው። 2 ጊዜ አግኝተዋል ቭላዲሚር ፑቲንን። አሁን ደግሞ በዛሬው ዕለት ለሶስተኛ ጊዜ ነው ያገኟቸው ማለት ነው። እና እኚህ ሰው ሌላ ከጀርባ ምንድን ነው የሚባለው ሩቢዮ ማርኮ ሩቢዮ የሀገሪቱ የውጭ ጉዳይ ሚኒስትር በአሁኑ ሰዓት ዶናልድ ትራምፕ ከኋላቸው ሌላ ተወዳዳሪ አስቀምጠውባቸዋል ተብሎ በሰፊው ነው የሚነገረው። ምክንያቱም የግል እምነታቸው ወደ እኚህ ሰው ያዘነብላል፣ ዊትኮፍ ልዩ መልእክተኛቸው ላይ። ስለዚህ በአንዳንድ ጊዜ በውጭ ጉዳይ ሚኒስትር ሊሰራ የሚችለውን ነገር ደርበው እየሰሩ እየታዩ ነው። ለማንኛውም እንዳልከው በዚህ የተነሳ ስራ በዝቶባቸዋል። አሁን ነገ ደግሞ በቀጥታ በጣም እርግጠኛ ነኝ ከሞስኮ ወደ ኦማን ነው የሚበሩት። እዚህ መካከለኛው ምስራቅ የሰላጤው ሀገሮች ውስጥ አንዷ ነች ኦማን። በጣም ትንሽ ሀገር ነች። ነገ ኦማን ውስጥ በአሜሪካና በኢራን መካከል በከፍተኛ ጉጉት የሚጠበቅ ድርድር ይደረጋል። ድርድሩ የሚካሄደው በኢራኑ ውጭ ጉዳይ ሚኒስትር አርጋቺ እና በአሜሪካው ልዩ መልእክተኛ ዊትኮፍ መካከል የሚደረገው። ለዚህ ነው ወደ ኦማን የሚሄዱት። በነገው ውይይት ላይ ዶናልድ ትራምፕ አንድ ውጤት ፈልጋለሁ፣ አንድ ስምምነት ፈልጋለሁ የሚሉት ያ ስምምነት ኢራን በምንምና በማንኛውም መልኩ የኒውክሌር መሳሪያ እንደማትፈልግ ይህንን ህልሟን የዚህ ህልም እንደሌላት ካላትም እርግፍ አድርጋ እንደተወችው ለአሜሪካ ማረጋገጥ አለባት። እንደዚህ ከሆነ ደግሞ የሚደርሱ ስምምነት ኢራን ቶታሊ ያላትን የኒውክሌር ማበልጸጊያዎችን በአጠቃላይ የኒውክሌር መሳሪያ ልትሰራ ያስችላታል ተብሎ የሚገመት ወይም የሚታመን ማንኛውንም ነገር እንድታስወግድ ፈቃደኛ መሆኗን እንድትገልጽ ነው እና ይህ ሁኔታ ተሟልቶ ከተገኘ ዶናልድ ትራምፕ ምንድነው ያሉት? መንግስታቸው የኢራንን መበልጸግ ማደግ እና በማንኛውም እንደ አንድ ሀገር በኢኮኖሚም ከዛ ጋር ተያይዘው በሚመጡ ተጽዕኖቿን አጠቃላይ ተፈጥሯዊ እድገቷን እንደሚደግፉና እንደሚወዱ ገልጸዋል። ይሄን ይሆን ዘንድ ግን የኒውክሌር መሳሪያ መያዝ የማትችልበትን ስምምነት መድረስ እንዳለባት በነገው ዕለት ማረጋገጥ አለባት የሚል ነው። ይሄ እንግዲህ ምን ማለት ነው? ነገ ልንሰማው የምንችለው ነው። ይሄንን ስምምነት ነገ ካላገኘው ግን ኢራን ላይ የቦምብ ድብደባ የመካሄዱ እድል አብሶሉትሊ ፖሲብል ብለው ነው ያሉት። ፍጹማዊ ሊሆን የሚችል ነገር ነው ብለዋል። እና ከዚህ አንጻር በተደጋጋሚ አቅርበነዋል። የአሜሪካ በአሁኑ ሰዓት በመካከለኛው ምስራቅ ውስጥ የአሜሪካ መቺ ኃይሎች ማንኛውንም ጥቃት ለማካሄድ የሚያስችል የኃይል አወቃቀር አደረጃጀት አላት። አሁን እዛ 2 የጦር መርከቦች አሉ፣ አውሮፕላን ተሸካሚ የጦር መርከቦች አሉ። እንደዚሁም ደግሞ ዲጎ ጋርሲያ የሚባለው የህንድ ውቅያኖስ ላይም ቢ2 የሚባል ካርፔት ቦምቢንግ ይሄ የቦምብ ንጣፍ ድብደባ ይሉታል። ማለት በገፍ ቦምብ
በየሜትሩ ወር በየግማሽ ሜትር ላይ እያርከፈከፈ የሚሄድ ማለት ነው። የኒውክሌር መሳሪያ ቦምቦች መጣል የሚችል ነው። እንደገና ደግሞ እንደ ኢራን ያሉ ከመሬት በታች የተሰሩ አንዳንዶቹ ከመሬት በታች የተሰሩ ከተራራ ደረት ስር የተሰሩ መዋቅሮችን የኒውክሌር ማብለያ ተቋሞችን ስር ድረስ ገብቶ መሰርሰርና መደርመስ የሚችል እስከ 16000 ኪሎ ግራም ክብደት ያለው ብሎክ ባስተር የሚባሉ ቦምቦችን የሚጥል ነው። ስለዚህ ወደ 6 የሚደርሱ ቢ2ቶች ስቲልዝ ናቸው። በነገራችን ላይ ራዳር አምላጭ ናቸው እና እነሱ ዲጎ ጋርሺያ ደሴት ላይ ያሉ ህንድ ውቅያኖስ ይላል። በህንድ ውቅያኖስና በኢራን ደቡባዊ ዳርቻ የ3000 ኪሎ ሜትር ልዩነት ነው። ይሄ ነዳጅ ሞልቶ 24 ሰዓት ሲደበድብ መዋል የሚችል አውሮፕላን ስለሆነ አጠገብ ላጠገብ እንዳሉ ነው የሚቆጠረው። ስለዚህ አጠቃላይ ሁኔታውን ስታየው የከፋ ድብደባ ለማድረግ የሚያስችላትን ኃይል በአካባቢው አዘጋጅታለች አሜሪካ። እና ደግሞ እንግዲህ ነገ በሚደረገው ስብሰባ ወይም ድርድር ውጤቱ ላይ ምን ተደረሰ የሚለውን የምንመለከት ይሆናል። ዳኒ ዓለም እንግዲህ ትራምፕ ቀደም ሲል የዩክሬንና የሩሲያን ግጭት በ24 ሰዓት ውስጥ ማቆም እንደሚችሉ ተናግረው ነበረ። እንዳሉት ያው በ24 ሰዓት ውስጥ በወቅቱ ማቆም አልቻሉም። ግን አሁን በስተመጨረሻ ግን እየተሳካላቸው ነው ማለት እንችላለን እንዴ? ምን ላይ ቆመን እንዲህ ለማለት የሚያስችል ምንም ሁኔታ የለም። እንዳልኩ ሲምፕል ተኩስ አቁም ለማድረግ አልቻሉም። ለምሳሌ ያክል መጀመሪያ ላይ አሜሪካና ዩክሬን ያቀረቡት ለ30 ቀን የሚከበር ሁሉንም አውደ ውጊያዎች ያካተተ ተኩስ አቁም ተስማምቶ ቢያሳውቁም በተለያዩ ቅድመ ሁኔታዎች ምክንያት ራሽያ ልትቀበሉ እንደማትችል ገልጻለች። ከዛ በኋላ ደግሞ የኤነርጂ የኃይል ምንጭ የጋዝ በለው የኤሌክትሪክ ማመንጫ ማስተላለፊያ የመሳሰሉትን ላለመጠቃቃት ተስማሙ ተባለ። ይህንንም ራሳቸው ፕሬዚደንት ቭላዲሚር ፑቲን ከዶናልድ ትራምፕ ጋር በስልክ በተነጋገሩበት ጊዜ ይህ ተጨባጭ ሆን ዘንድ ለወታደሮቹ ትእዛዝ ሰጥቻለሁ ብለው ነበር። ከዛ በኋላ አያሌ ድብደባዎች ተካሂደዋል። የምናውቀው የዘገብነው ነው። ሁለቱም በኃይል ተቋሞቻቸው ላይ ድብደባቸውን አላቋረጡም። ከዛ ደግሞ ይኸው በዚሁ ሳውዲ አረቢያ ላይ ሁለቱን ሀገሮች ሳውዲ አረቢያ ልኡካኖቻቸውን በመቅጠርና እንደውም ሪስ ካርልተን የሚባለው ሆቴል ውስጥ በተለያየ ክፍሎች በማስቀመጥ በተለያየ አዳራሾች በተናጠል በማወያየት አሜሪካ እንደገና አንድ ስምምነት ላይ ደረስኳለች። ያም ስምምነት ጥቁር ባህር ላይ የሚደረገውን ውጊያ ወይም የባህር ላይ ጦርነታቸውን ለማቆም ስምምነት ተደርሷል አለች እና ይህንን ስምምነትም እንደተደረሰ እንደምታውቅና እንደምታከብረውም ዩክሬን አስታወቀች። ራሽያ ምንም መግለጫ ሳትሰጥ ካደረች በኋላ በበነጋታው ይህን አይነቱ ስምምነት ለማክበር እርሻ ባንኬና ሌሎች የፋይናንሻል ኩባንያዎች ቢያንስ የእርሻ ምርቶችንና የማዳበሪያ ምርቴን አውጥቼ በጥቁር ባህር እንግዲህ ጦርነት ሲቆም ወደ ዓለም እንዲሸጥ እና እንዲለውጥ የሚያስችለኝን ከዚህ ከዓለም አቀፉ የገንዘብ የክፍያ ስርዓት ስዊፍት ጋር እንዲገናኝልኝ አለች። በማዕቀቡ እንግዲህ ከዚህ ተወግዳለች፣ ከዚህ ዓለም አቀፍ የክፍያ ሲስተም። ስለዚህ ማዕቀብ ውስጥ ያለና የተወሰኑ ይሄንን የሚከለክሉ የሚያግዱ ማዕቀቦች እንዲነሱልኝ የሚል ቅድመ ሁኔታ አቀረበች። አውሮፓውያኖች ደግሞ ሞተን ነው የምንገኘው በበኩላችንም እንዳደርግ የለም ማለት አሜሪካ መጀመሪያውንም በሁለቱ ሀገሮች መካከል የባህር ላይ ውጊያ ለማቆም ስምምነት ደርሰዋል ስትል ራሽያም ደግሞ ምርቶቿንና ማዳበሪያውን አውጥታ እንድትሸጥ እና ክፍያም መፈጸም እንድትችል ስዊፍትን የመሳሰሉ አንዳንድ ማዕቀቦቿ ላይ እንዲነሱላት ለማድረግ አሜሪካ ትጥራለች የሚል መግለጫ አብራ ሰጥታ ነበር መጀመሪያም። በኋላ ግን ራሽያ ስታቀርበው ቅድመ ሁኔታ ነው ያደረገችው። ስለዚህ አሁን በዚህ ምክንያት ቅድመ ሁኔታ ማለት ይሄ ካልተደረገ የማከብረው ተኩስ አቁም የለም የሚል ነው ማለት ነው። ስለዚህ በነገራችን ላይ ይሄንን አሜሪካ አሁንም በዚህ ጉዳይ ላይ እየሰራውበት ነው ብላለች። በዚህ መካከል ነው ዶናልድ ትራምፕ የአንድ የአርክቲክ ከተማቸው ላይ ሄደው የተባበሩት መንግስታት መር ጊዜያዊ የሽግግር መንግስት ማነው ዩክሬን ውስጥ ተመስርቶ በዛች ሀገር ላይ ማለት የዘሌንስኪ መንግስት ተክቶ ማለት ነው በዛች ሀገር ላይ ዲሞክራሲያዊ ምርጫ እንዲደረግ ቅድመ ሁኔታ እንትኖችን አስተካክሎ እንዲመረጥ ማድረግ አለበት የሚል
ሐሳብ ያቀረቡት ማለት ነው። ይሄ ደግሞ በጊዜ ሂደት ስታየው ዓመትና 2 ዓመት ሊወስድ የሚችል አስቸጋሪ ነው፣ ስብስብ ነገር ነው። ዶናልድ ትራምፕን አስቆጥቷቸው ዋነኛው ቁልፍ በአሁኑ ሰዓት ለራሽያ ትልቅ የገቢ ምንጭ ጦርነቱንም ለማንቀሳቀስ የሚያስችላት የነዳጅና የተፈጥሮ ጋዝ ሀብቷን በገፍ የሚገዟት ህንድና ቻይና ናቸው። አሁን የተኩስ አቁም ስምምነት ላይ የማትደርሺ ከሆነ በእንደዚህ በወር ጊዜ ውስጥ አይነት ነገር በዚህ መንገድ እግርሽን የምትጎትች ከሆነ ከአንቺ ነዳጅና ጋዝ የሚገዙ ሀገራት ላይ ማዕቀብ ጥላለሁ በማለት አስጠንቅቀው ነበረ። ይህ በእንዲህ እንዳለ ነው ዳኒ ዛሬ እንደገና ዊትኮፍን ፒተርስበርግ ወይም ራሽያ ውስጥ የምናገኛቸው። ራሽያ ውስጥ ነው ፑቲንን ያነጋገሯቸው ማለት ነው። ስለዚህ ይህን ነገር ለማንቀሳቀስ እየሞከሩ መሆኑን የሚታየው የ24 ሰዓት የሚለውን እርሳው። ሌላው ቀርቶ በስልጣን ዘመናቸው የመጀመሪያዎቹ 100 ቀናት ውስጥ ከውነዋል ያሉት ነገር ነው ተኩስ ማቆሙን በተመለከተ ማለት ነው። አሁን ዶናልድ ትራምፕ ጃንዋሪ 20 ስልጣን ዋይት ሃውስ የገቡ ሰው ናቸው። እኔ እናንተ ስናወራውን ኤፕሪል 10 11 እዚህ ውስጥ ነን ያለ ነው አይደል? ስለዚህ ከሞላ ጎደል ጃንዋሪ 20 መጋቢት 20 ከዛ ደግሞ ኤፕሪል 20 ሲመጣ 3 ወር መሆኑ ነው። 90 ቀናቸውን ይዛሉ ማለት ነው። 10 ቀን ነው የሚቀራቸውና በእነዚህ በ100 ቀናት ውስጥ ቢያንስ ወይ ተኩስ ለማቆም እንኳ ይችላሉ ወይ የሚለው በጥያቄ መልክ የሚቀመጥ ነው። ስለዚህ ገና ነው በዚህ ረገድ ይሄን ያልተሳክቶላቸዋል የሚባል አይደለም። በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። እንግዲህ አዳዲስ ጉዳዮች ካሉ ተመልሰን የምንገናኝ ይሆናል። እስከዛው መልካም ምሽት ይሆንልህ። መልካም ምሽት ዳኒ። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር! ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል